ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች ኢትዮጵያና ላይቤሪያ ትምህርትና ሰው ሰራሽ አስተውሎትን ጨምሮ በተለያዩ ዘርፎች በትብብር ለመስራት የሚያስችላቸውን የመግባቢያ ስምምነቶች ተፈራረሙ። ስምምነቱን ትላንት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስና የላይቤሪያ አቻቸው ተፈራርመዋል። ጠቅላይ ሚኒስትር አብይ አህመድና የላይቤሪያ ፕሬዝዳንት ጆሴፍ ኑዩማ ቦአካዬ ከሁለትዮሽ ስብሰባቸው ቀጥሎ የመግባቢያ ስምምነቶቹ ላይ ተገኝተዋል። ሀገራቱ የተፈራረሙት ስምምነቶች በትምህርት፣ በሰው ሰራሽ አስተውሎት፣ በሳይንስና ቴክኖሎጂ ዘርፎች ላይ በትብብር ለመስራት የሚያስችላቸው እንደሆነ ተገልጿል። በተጨማሪም ለወደፊት የሀገራቱ ትብብሮች እንደ ስትራቴጂካዊ መሰረትና ተግባራዊ ፍኖተ ካርታ እንደሚያገለግሉ የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ጠቁሟል። ለይፋዊ የስራ ጉብኝት ትላንት ኢትዮጵያ የገቡት የላይቤሪያ ፕሬዝዳንት ጆሴፍ ኑዩማ ቦአካይ ከጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ውይይት ማድረጋቸውም ተገልጿል። በቤኒን በተካሄደ ፕሬዝዳንታዊ ምርጫ የገንዘብ ሚኒስትር የነበሩት ራሙአልድ ዋዳግኒ ማሸነፋቸውን ጊዜያዊ የምርጫ ውጤቶች ማሳየታቸው ተገለጸ። በምዕራብ አፍሪካዊቷ ሀገር በተደረገው ምርጫ ዋዳግኒ 94 በመቶውን ድምፅ እንዳገኙ የሀገሪቱ ምርጫ ኮሚሽንን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ኮሚሽኑ ለመምረጥ ከተመዘገበው የቤኒን ሕዝብ መካከል 60 በመቶ የሚሆነው ድምፅ መስጠቱንና 90 በመቶ የሚሆነው ድምፅ መቆጠሩን ገልጿል። የአገሪቱ ጠቅላይ ፍርድ ቤትም የምርጫ ውጤቱን በመጪው እሁድ እንደሚያጸድቅ ይጠበቃል። ዋዳግኒ በሀገሪቱ ፈጣን የኢኮኖሚ እድገት፣ የቱሪዝም መስፋፋትና በርካታ የመሰረተ ልማት ፕሮጀክቶች ያጠናቀቁትን ፕሬዝዳንት ፓትሪስ ታሎንን የሚተኩ ይሆናል። የ49 ዓመቱ ምሁር በምርጫው ድል እንዲቀናቸው የተሰናባቹ ፕሬዝዳንት ታሎን ብርቱ ድጋፍ የአንበሳውን ድርሻ እንደተጫወተ ዘገባው አክሏል። ሆኖም በታጣቂ ቡድኖች የሚከሰቱ ጥቃቶች በሰሜናዊ የሀገሪቱ ክፍል የፈጠረው ከፍተኛ የሀብት ክፍተትና የደህንነት እጦት በዋዳግኒ የአመራር ዘመን ትልቅ ፈተናዎች እንደሚሆኑ ይገመታል። የዋዳግኒ ዋነኛ ተፎካካሪ የነበሩት ፖል ሁምፔ በምርጫው ድል እንዳልቀናቸው ዘገባው አክሏል። የጊዜያዊ ውጤቶች ይፋ ከሆኑ በኋላ ሁምፔ በምርጫው ላሸነፉት ዋዳግኒ እንኳን ደስ ያለ ብለዋል። የሩሲያው የበይነ መረብ የንግድ ኩባንያ ዋይልድ ቤሪስ በጥቂት ወራት ውስጥ በኢትዮጵያ ውስጥ ስራውን በይፋ እንደሚጀምር አስታወቀ። ኩባንያው ይህን ያስታወቀው ዛሬ በሀያት ሬጀንሲ ሆቴል ለኢትዮጵያ የንግድ ማህበረሰብ የበይነ መረብ የንግድ ስርዓቱን ባስጀመረበት ወቅት ነው። በመድረኩም የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁና የዋይልድ ቤሪስ የኢትዮጵያ ዳይሬክተር ብሩክ ገነነን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። ኩባንያው የበይነ መረብ የንግድ ስርዓቱን ማስጀመሩን ተከትሎ ኢትዮጵያን ዋይልድ ቤሪስ አሰራር ከተዘረጋባቸው የዓለም ሀገራት ውስጥ 11ኛዋ እንዲሁም ከአፍሪካ ቀዳሚው ያደርጋታል። በዓለም አቀፍ ደረጃ በዲጂታል የንግድ ስርዓት የሚታወቀው ዋይልድ ቤሪስ በጥቂት ወራት ውስጥ በኢትዮጵያ ውስጥ ስራውን በይፋ እንደሚጀምር የኩባንያው የኢትዮጵያ ዳይሬክተር ብሩክ ገነነ ተናግረዋል። ዋይልድ ቤሪስ የእቃ ማጓጓዣና የሎጂስቲክስ ስራውን ለማቀላጠፍ ከኢትዮ ፖስታ ጋር በመተባበር እንደሚሰራና በቀጣይ ግን ሌሎች የዲሊቨሪ ካምፓኒዎችን እንደሚያካትት ዳይሬክተሩ ተናግረዋል። ኩባንያው ስራውን ሲጀምርም ቡና፣ ቅመማ ቅመም፣ ኮስሞቲክስና የቆዳና የሌዘር ምርቶችን በዋይልድ ቤሪስ በኩል ወደ ሩሲያ መላክ እንደሚጀምር በመድረኩ ተገልጿል። በአሁኑ ወቅትም የኢትዮጵያና የሩሲያ የንግድ ልውውጥ ወደ $400 ሚሊዮን እየተጠጋ ቢሆንም የንግድ ሚዛኑ ግን ወደ ሩሲያ ያዘነበለ እንደሆነ ተገልጿል። የንግድና ቀጠናዊ ትስስር ሚኒስትር ዴኤታ ይድነቃቸው ወርቁ በበኩላቸው የበይነ መረብ ንግድ መጀመር በኢትዮጵያ ለሚገኙ አምራቾች ጥሩ እድል መሆኑን ገልጸዋል። እንደ አውሮፓውያኑ አቆጣጠር በ2004 የተመሰረተው ዋይልድ ቤሪስ ከሩሲያ በተጨማሪ በአርሜኒያ፣ ቤላሩስ፣ አዘርባይጃን፣ ካዛኪስታንና ኡዝቤኪስታንን ጨምሮ በተለያዩ ሀገራት ከ94,000 በላይ የእቃዎች መቀበያና ማከፋፈያ ጣቢያዎች እንዳሉት ተገልጿል።